ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ቃላትና ከሆሄ ጀምረን ቃላትን እንዴት እንመሰርታለን፣ ከቃላት ደግሞ አረፍተ ነገር እንዴት እንመሰርታለን የሚለውን ነው። አንድ ባንድ ቪዲዮን ጀምራችሁ አታዩት እስከ መጨረሻው ይዩት። በኦንላይን መማርና መከታተል ለምትፈልጉ ደግሞ ታች ቴሌግራም ስር ቴሌግራም በኢሞ በዋትስአፕ በማንኛውም ቪዲዮ ስር ባስቀመጥነው ስልክ አይበሉን፣ ደውሉልን። እንዲሁም በሰው ሀገር ወይም ደግሞ ከሀገር ውጭ ናችሁ አማርኛ ህፃናትን ወይም ልጆቻችሁን ለማስተማር ያልተመቻችሁ በኦንላይን ታች ቪዲዮ ባስቀመጥነው ስልክ አይበሉን። አማርኛን አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እያንዳንዳቸውን ስናይ እነዚህ ሆሄዎች ናቸው፣ ፊደላት ወይም ደግሞ ሆሄዎች ናቸው የተደረደሩት። ከነዚህ በስርዓት አሬንጅ እያደረግን ወይም ደግሞ እየደረደርን ቃላትን እንመሰርታለን ማለት ነው። እሺ ከ ረ በ ዘ መ አ ደ ነ ቀ ሰ ለ ተ እነዚህ ሆሄያቶች ናቸው ማለት ነው። እሺ እነዚህ ሆሄያቶችን ተጠቅመን ወይም ደግሞ እነዚህ ፊደላትን ተጠቅመን ደግሞ ምን መሰርታለን? ቃላት እንመሰርታለን። መጀመሪያ ፊደሎችን እናውቃለን። ከፊደሎች ከዛ ቃላት መስረት እንዴት እንደሚመሰረት ከዚህ ላይ ማየት እንችላለን ማለት ነው። ሰበረ ይኸው ሰበረ የሚለውን ስንመሰርት ሰበረ ልክ እነዚህን ተጠቅመን መሰረትነ። እኛው ደግሞ ለመደ ለመደ ይኸው ለመደ ለመደ። እሺ ይሄኛውስ ዘለቀ ዘለቀ ዘለቀ። እሺ ይቺም ዘለቀ ይኸው ዘለቀ። ልክ ፊደላትን በስርዓት አሬንጅ አድርገን አገጣጥመን ስንጽፋቸው ትርጉም ያለው ቃላትን ይሰጡናል ማለት ነው። ምን ይላል? ዘለቀ። እሺ ይሄኛው ደግሞ ከበረ 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 ይኸው ከበረ ከበረ። እሺ ይሄኛው መለሰ 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 መለሰ። ከነዚህ ፊደሎች በጣም እጅግ ብዙ ቃላት ነው መስረት ይቻላል። ቀለደ ምን ይላል? ቀለደ። እሺ ከዚህ ስናይ ከነዚህ ፊደሎች ቀለደ ቀለደ ይህን ስናይ ቀለደ። እሺ እኛውስ እኛው ደግሞ አለቀ አለቀ አለቀ። እሺ አለቀ አለቀ። እሺ አደመ ይኸው በስርዓት ስንጽፈው አደመ አደመ። እሺ እኛው ደግሞ ተሰበረ ተሰበረ ተሰበረ። እሺ ይህን ተሰበረ ብለን ለመጻፍ ተሰበረ ይኸው ተሰበረ በስርዓት አሬንጅ አድርገን ወይም ደግሞ አስተካክለን ጽፈው ተሰበረ ምን ይሆናል? ተሰበረ ተሰበረ። እሺ እንደዚህ አድርገን ከዚህ ከፊደሎች ወይም ደግሞ ከሆሄዎች ቃላትን መመስረት ከቻልን አሁን ደግሞ እንደነዚህ አይነት ቃላቶች አሉ። ከነዚህ ቃላቶች ደግሞ ምን እንመሰርታለን? አረፍተ ነገር ወይም ደግሞ አረፍተ ነገርን መስረት እንችላለን ማለት ነው።
እሺ ለምሳሌ አበበ ወደ ትምህርት ቤት ሄደ። እነዚህን መሰርተው እነዚህ ተማሪ፣ ትምህርት፣ ያከብራል፣ ወደ፣ ሆኗል፣ ጎበዝ፣ ከተማ ከነዚህ ቃላቶች እንትን ብለን ነው የምንሰበስበው። እነዚህ በስርዓት አሬንጅ አድርገን አስተካክለን ጽፈን ነው አረፍተ ነገሮችን የምንጽፈው። ለምሳሌ አበበ ወደ ትምህርት ቤት ሄደ። ይኸው አበበ ወደ ትምህርት ቤት ሄደ። ለምሳሌ ይህንን አበበ የሚለው የሰው ስም ይሁንና ወደ ትምህርት ቤት ሄደ። ይኸው ከነዚህ ተዘበራርቀው ተጽፈው የነበሩትን ቃላቶችን በሰዓት አሬንጅ አድርገን ወይም ደግሞ ደርድረን ስንጽፋቸው ቅደም ተከተላቸውን ጠብቀን ትርጉም ያለው አረፍተ ነገር ይሰጡናል ማለት ነው። ይኸው አበበ ወደ ትምህርት ቤት ሄደ። ይሄ ወደ ትምህርት ቤት ሄደ። ልክ እንደዚህ አድርገን እንጽፈዋለን ማለት ነው። እንጽፈዋለን። እሺ ሌላ አሁንም ሌላ ስንመሰርት አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እሺ ይህንን አሁንም ከዚህ ውስጥ ነው የጻፍነው ማለት ነው። አለሙ የሚለው የልጁ ስም ሲሆን በሩጫ ይኸው በሩጫ ወደ ቤት ሄደ። ስለዚህ ይህንን አለሙ የሚለውን የሰው ስም እንጨምርና ሰውየውን ስም አረፍተ ነገር እናደርገዋለን። አረፍተ ነገር እናደርገዋለን ማለት ነው። አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወዴት ሄደ? ወደ ቤት ሄደ። እሺ ሌላኛው ደግሞ ከበደ ጎበዝ ተማሪ ሆኗል። እስኪ ከበደ ጎበዝ ተማሪ ሆኗል። እሺ ጎበዝ ተማሪ ሆኗል። ይኸው እነዚህ ዝብርቅርቅ ብለው የተቀመጡ ምኖች ናቸው? ቃላቶች ናቸው። እነዚህ ቃላቶች ደግሞ በስርዓት አስይዘን ስንጽፋቸው ምን ይሆናሉ? አረፍተ ነገር ይሆናሉ ማለት ነው። እነዚህ ደግሞ አረፍተ ነገሮች ደግሞ በስርዓት ስንጽፋቸው ስርዓት አስይዘን ስንጽፋቸው ሙሉ ንባብ ይሆናሉ ማለት ነው። ይኸው ከበደ ጎበዝ ተማሪ ሆኗል ብለን ለመጻፍ እነዚህን ጎበዝ ተማሪ ሆኗል። እሺ ሌላኛው ደግሞ አብዲ በሰዓት ወደ ትምህርት ቤት ሄደ። ይኸው አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። እሺ ይህንን ደግሞ በሰዓት የሚለው ይኸው ሰዓት በሰዓት ወደ ትምህርት ቤት ሄደ። ይኸው ከነዚህ ነው። እናንተም ልክ ሌላ ብዙ ቃላት መመስረት ይቻላል። ከዚህ ውስጥ ብዙ አረፍተ ነገርን መመስረት ይቻላል ማለት ነው። ብዙ አረፍተ ነገር መመስረት ይቻላል። ለምሳሌ ያሬድ የትምህርት ቤት ሰዓት ያከብራል። ይኸው ለምሳሌ ትምህርት ይኸው የትምህርት ቤት ሰዓት ያከብራል። ልክ ሌላም መመስረት ይቻላል ማለት ነው። ሌላም ብዙ ቃላትን መመስረት ይቻላል። ስለዚህ ከነዚህ ውስጥ ከነዚህ ብርቅርቅ ብለው ከተጻፉ ቃላት ውስጥ እነዚህን 4 ወይም 5 አረፍተ ነገሮችን መስርተናል። አበበ ወደ ትምህርት ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። ከበደ ጎበዝ ተማሪ ሆኗል። አብዲ በሰዓት ወደ ትምህርት ቤት ሄደ። ያሬድ
የትምህርት ቤት ሰዓት ያከብራል። ልክ እንደዚህ እያደረግን መጻፍ መለማመድ እንችላለን ማለት ነው። እያንዳንዳቸውን መጀመሪያ እንዳርጎ ለመጻፍ ቃላት ለመጻፍ ሆሄን ማወቅ፣ አረፍተ ነገር ሆሄን ካወቃችሁ በኋላ ቃላትን ካወቃችሁ በኋላ ደግሞ በቅደም ተከተሉ አረፍተ ነገርን እያላችሁ መስራት ትችላላችሁ፣ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉን አማርኛ፣ እንግሊዝኛ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።